ገላን አጥባ አብልታ ጉርሳ በጀርባዋ ተሸክማ በደረቶቹ አቅፋ ተንከባክባ አዝላ አሳድጋ አይና እናትን ይመስላል። ደግሞ እኛም ማናቀው ከእናት በላይ ሌላ ኃይል አለ። እግዚአብሔር ወደኛ ይምጣ። ማማ ወላዲተ አምላክ ባለመቀነቷ ባለዘርፋፋ ቀሚሷ የኢየሱስ ክርስቶስ እናቱ ወደኛ ትምጣ። ታችን ኢየሱስ ክርስቶስ ፊቱን ወደሷ ዞረ። ደቀ መዛሙርቱ ምን ሆነሃል? ለምን ትዞራለህ? ኃይል ከኔ ወጣ። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ከቁጥር 22 ላይ እንዲህ አለ። ኢየሱስም ዞር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ሴቲቱም ከዛች ሰዓት ጀምሮ ዳነች ይላል። እቺ ሴት እድሜ ዘመኗን ደም እየፈሰሳት ትኖር ነበረ። ደም ይፈሳት ነበረ። ምን ይፈሳት ነበረ? ደም ይፈሳት ነበረ። በማህፀኗ በሆዷ ውስጥ ተቀምጠው ደሟን የሚያፈሱ የዛር የአይነ ጥላ አጋንንት ነበረባት። በዝሙት እንድትፈተን የሚያደርጉ አጋንንት ነበረባት። በሐሜት እንድትፈተን የሚያደርጉ አጋንንት ነበረባት። በትዕቢት እንድትፈተን የሚያደርጉ ተመልከቱ። በባዕድ አምልኮ እንድትፈተን የሚያደርጓት አጋንንት ነበሩ። በዛ ላይ ደሟን ያፈሱት ነበር ይላል። ደሟን ምን ይሏት ነበረ? አሁንም ደም የሚያፈሱ ሰዎች አሉ። ሁለት ሰዎች ናቸው። ስንት ሰዎች ናቸው? ሁለት ሰዎች። አንደኛ በኃይልና በጉልበት ስልጣን አለን ብለው ከሕፃናት እስከ አረጋውያን ድረስ ደም የሚያፈሱ የሚገሉ የሚያርዱ ሰዎች አሉ በዚህ ምድር ላይ። ሁለተኛ በጥንቆላ በአምልኮ በባዕድ አምልኮ ከሰው ልጆች ጀምረው እስከ እንስሳ ድረስ ለአጋንንት ደም የሚያፈሱ ሰዎች አሉ። ለማን? ለአጋንንት። እግዚአብሔር አምላክ ከዚህ ይሰውረን። እምነትሽ አድኖሻል። እምነታችን ያድነን። ደም የሚያፈሱ ሰዎች አሉ። ኢየሱስ ክርስቶስ ደም የሚያፈሱትን ለማስታገስ ደማቸው የሚፈሰውን ደግሞ ለመርዳት ለመፈወስ ነው ወደዚህ ምድር የመጣው። ስለዚህ 12 ዓመት ሙሉ ደም ይፈሳት ነበረ። ታለቅስ ነበር፣ ታነባ ነበረ። መቼ ነው የምድነው ትል ነበረ። መቼ ነው ነፃ የምወጣው ከሚፈሰው ደሜ? መቼ ነው ከሰዎች እኩል የምሆነው? መቼ ነው እግዚአብሔር ወደ እኔ የሚመጣው ትል ነበረ። እንደዛ የምትሉ የላችሁ? የተቸገራችሁ ስራ ያጣችሁ መቼ ነው እግዚአብሔር ለእኔ ስራ የሚሰጠኝ የምትሉ የላችሁ? ልጅ ያላችሁ ልጆቻችሁ የታመሙባችሁ መቼ ነው ልጄን የሚፈውስልኝ እግዚአብሔር መቼ ነው ወደ እኔ የሚመጣ የምትሉ የላችሁ? ትዳር የሌላችሁ መቼ ነው የትዳር አጋር የሚሰጠኝ እግዚአብሔር ወደ ቤቴ መቼ ይመጣል የምትሉ የላችሁ? ትዳር ኑሯችሁ ሰላም ያጣችሁ እግዚአብሔር በቤታችሁ ያልገባ መቼ ነው ግን ሰላም የሚሰጠኝ የምትሉ የላችሁ? ጤና ያጣችሁ ኧረ ሁልጊዜ ታማሚ ሆንኩኝ ከሰው በታች ሆንኩኝ እግዚአብሔር መቼ ነው የሚፈውሰኝ መቼ ነው ወደ እኔ የሚመጣው የምትሉ የላችሁ ወይ? እንደምን አረፈዳችሁ። እግዚአብሔር ወደ እናንተ ይምጣ። እግዚአብሔር ወደ እኛ ይምጣ። እማማ ወላዲተ አምላክ ባለመቀነቷ ባለዘርፋፋ ቀሚሷ የኢየሱስ ክርስቶስ እናቱ ወደኛ ትምጣ። እግዚአብሔር ሆይ መቼ ነው ወደ እኔ የምትመጣው ትላለች። መቼ ነው የምድነው ትላለች። የተቀመጠችበት ስፍራ በደም ይጨቀይ ነበር ይላል።
ከኋላ መቀመጫዋ ቀልቶ ይታይ ነበረ፣ በደም ይጨቀይ ነበረ። ዝንቦች ዙሪያዋን ያንዣብቡ ነበረ። ከቦታ ቦታ ስትንቀሳቀስ ዝንብ ይከተላት ነበረ። ሰዎች ደግሞ የደሟን ሽታ እያሸተቱ አፍንጫቸውን ይይዙ ነበረ። ብድር ይሸተተኝ ይሉ ነበረ። ይህን እያየች ትጨነቅ ነበረ። አንገቷን ትደፋ ነበረ። ቅስሟ ተሰብሮ ነበረ። ቀንና ሌሊቱን መለየት አቅቷት ሁልጊዜ በሕይወቷ ውስጥ ጨለማ ነበረ። የጨለማ ድባብ ነበረባት ይላል። ታለቅስ ነበረ። ታመው ሆስፒታል ውስጥ ገብተው የሚያለቅሱ አሉ። ታመው በጸበል ቦታ ወድቀው የሚያለቅሱ አሉ። ታመው ወደ ሕክምና የሚወስዳቸው አጥተው፣ ገንዘብ አጥተው፣ የሚረዳቸው ዘመድ አጥተው፣ ውሃ ቀድቶ የሚሰጣቸው አጥተው በቤታቸው ተኝተው የሚያለቅሱ ሰዎች አሉ። የሉም? አሉ። እግዚአብሔር እንባቸውን ይሰማል። እውነቴን ነው የምላችሁ። ጠላቶቻቸው ሊደሰቱ ይችላሉ፣ ግን የጠላታቸውን ደስታ እግዚአብሔር ወደ ጨለማ ይቀይረዋል። የጠላቶቻችንን ደስታ እግዚአብሔር ወደ ሐዘን ይቀይረዋል። ወደ ጭንቀት፣ ወደ ፍርሃት፣ ወደ ድንጋጤ እግዚአብሔር ይቀይረዋል። እኛን ደግሞ በደስታ ይሞላናል። እግዚአብሔር እኛን ደግሞ ደስተኞች ያደርገናል። እግዚአብሔር እጆቹን ወደ እኛ ይዘረጋል። እቺ ሴት ኢየሱስ ክርስቶስን ባገኘው፣ ማንን ባገኘው? ኢየሱስ ክርስቶስን ባገኘው የልብሱን ጫፍ ነክቼ ድን ነበረ ትል ነበረ። ልብሱን ብነካ በቂ ነው እድናለሁ፣ እሱ የዋህ ነው ያድነኛል ትል ነበረ። ልብሱን ከኋላው ደርሼ ብነካው እሱ ጌታ አምላክ ነውና ይራራልኛል፣ ይፈውሰኛል ትል ነበረ። አንድ ቀን አገኘሽው። ታውቃላችሁ፣ አንድ ቀን ደስ ብሏችሁ አያውቅም? ከምኝታችሁ ስትነሱ ደስታ ተሰምቷችሁ አያውቅም? አዝናችሁ ትናንትና ስታለቅሱ ቆይታችሁ ድንገት ከምኝታችሁ ስትነሱ በደስታ ተሞልታችሁ አታውቁም? ማን መጥቶ ስለነበረ ነው? ንገሩኝ። ማን መጥቶ ስለነበረ ነው? እግዚአብሔር ወደ ሕይወታችን መጥቶ ስለነበረ ነው። ወይ ወላዲተ አምላክ ወደ ሕይወታችን፣ ወይ የሚጠብቀን የሚረዳን መልአክ ከኛ ጋር መጥቶ ስለነበረ ነው። የትናንትናውን ለቅሶ የትናንትናውን ሐዘን ረስተነው በጠዋቱ ተነስተን ፍግግ ፍግግ እያለን የምንስቅ፣ ዛሬ ደግሞ በሳቅ ተሞላው፣ ዛሬ ደግሞ ደስ አለኝ የምትሉ አላችሁ። ስለዚህ ወደ እሷ መጣ። ቀረበችና የልብሱን ጫፍ በእጇ ነካችሁ ይላል። ምኑን ነካችሁ? የልብሱን ጫፍ በእጇ ነካችሁ። ዞር አለ ጌታችን ኢየሱስ ክርስቶስ። ፊቱን ወደ እሷ ዞረ። ፊቱን ወደ እኛ ያዙርልን። ፊቱን ወደ እሷ አዞረ። ዞር ብሎ ተመለከታት። ደቀ መዛሙርቱ ጌታ ሆይ ምን ነው አሉት። ምን ሆነሃል? ለምን ትዞራለህ አሉት። ኃይል ከኔ ወጣ አለ። ምን ከኔ ወጣ? ምን ከኔ ወጣ? ኃይል ከኔ ወጣ አላቸው። ለምን ጌታ ሆይ? የነካኝ ሰው አለ። ምን ያለኝ ሰው አለ? በጣም ብዙ ህዝብ ይከተለዋል። የ5 ገበያ ህዝብ ይከተለው ነበረ። አንዳንዶቹ ይስቁ ነበረ፣ ሌሎቹ ይቀልዱ ነበረ። እንዴ ጌታ ሆይ ይህ ሁሉ ህብረተሰብ እየተከተለህ እኮ ነው። ይህ ሁሉ ህብረተሰብ እኮ ከአንተ ጋር ነው ያለው። ለምን ነካኝ ትላለህ? እኔ ነኝ የነካው? ማን የነካ? ከሌ ነው የነካ? ማቴዎስ ነው የነካ? ሉቃስ፣ ዮሐንስ ነው የነካ? በርተሎሜዎስ ማን ነው የነካ ይሉታል። በእምነት የነካኝ ሰው አለ። በምን የነካኝ ሰው አለ? በእምነት። ክርስቲያኖች ወደ ቤተ ክርስቲያን ስንመጣ በእምነት እንምጣ። በክፋት አትምጡ፣ በተንኮል አትምጡ፣ መርዝ ይዛችሁ አትምጡ፣ አስማት ይዛችሁ አትምጡ፣ ድግምት ይዛችሁ አትምጡ፣ የተጻፈ በዚች ቤተ ክርስቲያን ላይ ለመቅበር አትምጡ፣ ክፋት ይዛችሁ አትምጡ፣ ተንኮል ይዛችሁ አትምጡ፣ ምቀኝነትና ዘረኝነት ይዛችሁ አትምጡ። ወደ ቤተ ክርስቲያን ስትመጡ በእምነት ነው። ወደ ቤተ ክርስቲያን ስትመጡ በፍቅር ነው። ክፋት ይዛችሁ የመጣችሁ ወዮላችሁ፣ ቀናችሁ አጭር ነው፣ ታዝናላችሁ፣ የገዛ ክፋታችሁ ይገላችኋል። እኔ ግልጽ ልንገራችሁ፣ እኔ እውነቱን ነው የምነግራችሁ።
ደስ ካላችሁ ተቀበሉት፣ ደስ ካላላችሁ የራሳችሁ ጉዳይ። እኔ ምን አገባኝ? ስራዬ ወንጌል መስበክ ነው። ስራዬ እናንተን በወንጌል መጠበቅ ነው እንጂ እናንተን ማስፈራራት፣ እናንተን ማስጨነቅ አይደለም። እውነት ሐሰት ኢየሱስ ክርስቶስን ባገኘሁት ልብሱን በነካሁት፣ ኢየሱስ ክርስቶስን ባገኘሁት ባዳነኝ በፈወሰ እያለች ትፈልገው ነበረ። አገኘችውና በእጇ ነካችው ይላል። በምኗ ነካችው? በእጇ ነካችው። ዞር አለ። ሰው በእምነት ነካኝ። በምን ነካኝ? የነካኝ ሰው አለ። በእምነት ነካኝ። ለምን? ኃይል ከኔ ወጣ። ኃይል ከማን ወጣ? ኃይል ከኔ ወጣ አለና ዞር አለ። እቺ ሴት ፈርታ እየተንቀጠቀጠች ደንግጣ ቁማለች። ዞር ብሎ ተመለከታት። ፈርታለች፣ ትርበደበዳለች። ለምንድን ነው የፈራችው? አንደኛ ደም ይፈሳታል። የዋሃ ናት። ትጠራረግና አይ እናት፣ እናትንም ይመስላል። አሁን በእውነት እናትንም ይመስላል። እስኪ እናታችሁን ወደ ኋላ ሂዱና እዩዋት። ሽንት ጠርጋ፣ ቆሻሻ ጠርጋ፣ ንፍጥህን ጠርጋ፣ ገላን አጥባ፣ አብልታ ጉርሳ፣ በጀርባዋ ተሸክማ፣ በደረቶቿ አቅፋ፣ ተንከባክባ፣ አዝላ አሳድጋ። አይ እናት፣ እናትንም ይመስላል። ደግሞ እኛ የማናውቀው ከእናት በላይ ሌላ ኃይል አለ። እኛ የማናውቀው በእናት ማህፀን የሚጠብቅ እናታችን የበላችው ምግብ እንዳያንቀን ለእኛ በሚስማማ መልኩ የሚመግብ፣ እናታችን የጠጣችው ውሃ እንዳያንቀን ለእኛ በሚስማማ መልኩ መግቦ የሚያረካ መግቦ የሚያጠጣ ሌላ ኃይል አለ። እሱ ማን ነው? እሱ ማን ነው? ኧረ እሱ ማን ነው? ስሙ የተመሰገነ ይሁን። ተመልከቱ፣ ከእናት በላይ እናት፣ ከአባት በላይ አባት እግዚአብሔር ይበልጣል። በማህፀን ይጠብቃል፣ ደምህን ያረጋል፣ አጥንት ይሰካል። ነፍስ ዘርቶ በማህፀን ተወልደ በዚህ ምድር ላይ ስትመላለስ አንደኛ በዓይኖቹ ብሌን ይጠብቃል፣ ሁለተኛ በመንፈስ ቅዱስ ረድኤት በረከት ይጠብቃል፣ ሶስተኛ በማይታዩ እሳታውያን 7 ሊቃነ መላእክት ይጠብቃል። በስንት መልአክ ነው የምንጠበቀው? 7። ለአካለ መጠን ስንደርስ 2 መላእክት ብቻ ይጠብቁናል። ራሳችን የማንገዛበት ጊዜና ሰዓት ሳለን ግን 7 ሊቃነ መላእክት ይጠብቁናል። ስንት መላእክት? አንዱ የሚያጎርስ ነው፣ አንዱ የሚያጠጣ ነው፣ አንዱ እንድታርፍ እንቅልፍ እንድትተኛ የሚያደርግ ነው፣ አንዱ የእግርህን እንቅፋት የሚያስተካክል ነው። አያችሁ፣ አንዱ በክንፉ የሚከልል ነው። ቁጥር የለውም። የረድኤታቸው የገዛቸው የጠበቃቸው ኃይል ቆጥረን አንዘልቀው። ይህን ያደረገ ማለት ነገር ይህን ያደረገ ማለት ነው እግዚአብሔር ነው። ገና በእናታችን ማህፀን ጀምሮ ስንታሰብ ጀምሮ የጠበቀን ማለት ነው። አካላችን እንዳይጎል በሽተኛ እንዳንሆን ጠብቆ ያሳደገን። ተመልከቱ፣ እግዚአብሔር የተመሰገነ ይሁን፣ አምላካችን የተመሰገነ ይሁን። እሱ ይጠብቀናል። አያችሁ፣ ማን ይጠብቀናል? እሱ ይጠብቀናል። እኛ እኮ አናቅም፣ ሰነፎች ነን። እሱ ይጠብቀናል። አይ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ መድኃኒት። ኢየሱስ የሚለው ስም ራሱ ምንድነው? የሴቶችን እንዲህ አይነቱን ሶቀቃ ለማስቀረት ኢየሱስ ክርስቶስ ሰማያትን አቋርጦ ወደዚህ ምድር መጣ። እሱ የአዲስ ኪዳናችን ብርሃን ኢየሱስ ክርስቶስ ከተወለደና ከሞተ በኋላ በሴት ላይ ያለው እንዲህ አይነት ችግር ተቀረፈ። ስለዚህ ሴት ልጅ የወር አበባ እያላት ቤተ መቅደስ አትገባም። የወር አበባ እያላት 40 ክንድ ርቃ ጸሎት ታደርጋለች። የወር አበባ እያላት ጸበል አትጠመቅም፣ ወደ ጸበል አትገባም። ከዛ ውጭ ግን በሴት ላይ የሚታየው የወር አበባ ኃጢአትም አይደለም በደልም አይደለም። ሰዎች ይህን ወቁ፣ ይህን ወቁ። የዚች ሴት የወር አበባ ፈሳሽ 12 ዓመት የፈሰሳት ደም ግን እንደዚህ አይነት ደም አይደለም። የምን ደም ነበረ? ባጋንንት ምክንያት የሚመነጭ ደም ነበረ። አሁንም አሉ ሴቶች ባጋንንት ምክንያት በየጊዜያቱ በየ15 ቀኑ በየ7 ቀኑ በየስንት ቀኑ
የሚፈሳችሁ የወር አበባ የሚፈሳችሁ ሴቶች አሁንም አላችሁ። ወደ እግዚአብሔር ቅረቡ፣ ስገዱበት። ወገባችሁ ስግደት ይልመድ። አምልኩበት፣ የእግዚአብሔርን ስም ጥሩበት፣ ጸበል ጠጡበት። ምንም የወር አበባ ፍሳሽ የወር አበባ ቢኖርም ወሩ ሳይመጣ 30 ጊዜ እየተተካ ካስቸገረ ልጃችሁን ወደ ጸበል ልካችሁ ጸበል ቀድቶ ያምጣላችሁ። ከቤት ጠጡበት፣ በእምነት ጠጡበት። ጠራርጎ ሙልጭ አርጎ ያወጣውና ጤነኛ ትሆናላችሁ። ጤነኛ ትሆናላችሁ። እቺ ሴት ታለቅስ ነበረ። የተቀመጠችበት ቦታ ሁሉ ደም ይፈሳት ነበረ። ሰዎች እሷ በዋለችበት አይውሉም፣ እሷ ባለፈችበት አያድሩም። አንቺ በደለኛ ነሽ፣ አንቺ ኃጢአተኛ ነሽ ይሏት ነበረ። ኢየሱስ ክርስቶስን ስትነካው ግን ኢየሱስ ክርስቶስ ዞር ብሎ አያት ይላል። ምን ብሎ አያት? ዞር ብሎ አያት። ተርበደበደች፣ ፈራች፣ ደነገጠች። ለምን? እርኩስ ነኝ ብላ ታምን ነበረ። ምንድን ነኝ ብላ ታምን ነበረ? እርኩስ ነኝ፣ ደም እየፈሰሰኝ ነው፣ አጸያፊ ሴት ነኝ ብላ ታምን ነበረ። አምላካችን አይጸየፈንም፣ ፈጣሪያችን አይጸየፈንም። ከነ ግማታችን ከነ ነውራችን ይወደናል፣ ያከብረናል። እሱ ኃጢአታችንን ብቻ ነው የሚጠላው። እሱ ክፋትና ተንኮላችንን ብቻ ነው የሚጸየፈው። ከዛ ውጪ ከነ ምናምናችን ይወደናል። እግዚአብሔርና መስግኑት እስኪ። ከነ ምናምናችን እኮ ነው ከሚከረፋው ማንነታችን ጭምርት እኮ ነው የሚወደን። አይገርም? ከዛ ምን አላት? ቁማ ስትርበደበድ ሰዎች አፍንጫቸውን ሲይዙ ሰዎች ዞር በይ ከዚህ ይላታል ብለው ሲያስቡ፣ እሷ ግን ማን ነው የነካኝ ሲል ጌታ ሆይ እኔ ነኝ አለችው። ማን ነኝ አለችው? ጌታ ሆይ እኔ ነኝ። ልጄ አይዞሽ። ማን አላት? ማን አላት? ልጄ አይዞሽ፣ እምነትሽ አድኖሻል። ምንሽ አድኖሻል? እምነታችሁን ጠብቁ ሰዎች። እምነታችሁን ጠብቁ። እስኪ ለታመንላችሁ ታማኝ ሁኑ። ኧረ ታማኝ ሁኑ እንዴ! አትከዳዱ እንጂ አይኔን ግንባር ያርገው ብላችሁ አትክዱ። እግዚአብሔር አይቷል። ነውር ነው። መራራ ቢሆንም እውነትን ተጋፍጣችሁ ታማኝ ሁኑ። ኧረ እውነትን እንጋፈጥ እባካችሁ፣ እውነትን እንጋፈጥ። ክደትን እናስወግድ፣ ክፋትን እናስወግድ፣ ምቀኝነትን እናስወግድ። እምነታችንን እንጠብቅ እባካችሁ። እምነታችን ነው የሚያድነን። ምናችን ነው የሚያድነን? እምነታችን ነው የሚያድነን። ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ከዛች ደቂቃ ከዛች ሴኮንድ እቺ ቃል ከተነገረች በኋላ ወዲያውኑ ሲፈስ የነበረው ደሟ ቀጥ አለ። በሳሙና ሳትታጠብ ንጽህናዋን ሳትጠብቅ ጠረኗ ተቀየረ። ወደ መልካም ማዛ ጠረኗ ተቀየረ። አይዟችሁ አትፍሩ ይበለን እግዚአብሔር። ያስተማረን አምላክ ስሙ የተመሰገነ ይሁን። የእመቤታችን ረድኤት በረከት ከኛ ጋር ይሁን። በተማርነው ትምህርት 30 60 ዓመቱ አፍርተን የመንግስት ወራሾች እንድንሆን እሱ ይፍቀድልን፣ እሱ ይፍቀድልን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ